በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምችል ጌታ አምላክ እግዚአብሔር የረድኤታችን አምላክ የቸርነት የምሕረት አምላክ የሕይወት አምላክ የፍቅር አምላክ ምስጋና ይገባሃል። ይህን ጊዜ ይህን ሰዓት ስለሰጠህን ብዙ ጸጋ ያለ ብዙ ምሕረት ያለ የአባቶቻችን አምላክ እግዚአብሔር አብ በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ምስጋና ይገባሃል። አቤቱ ለወጣቶች ለጎልማሶች ለእኛይቱን ጥበብ ስጥ። በዚህ ሳምንት የምንለምንህ ሰማያዊቷን ጥበብ ከአንተ የሆነችውን ጥበብ የምታሻገረውን ጥበብ ሰው የምታደርገውን ጥበብ ራሳችን ጋር የምታረቅባትን ጥበብ ያንተን ፍቅርና ክብር የምናይባትን ጥበብ ለሁላችን እንድሰጥ ለልጆችም ሕፃናቶችም ለጎልማሶችም ለወጣቶችም ለሽማግሌዎችም ለመሪዎችም ለፖለቲከኞችም ለአገልጋዮችም ለሁላችን እችን ሰማያዊ ጥበብ እንድሰጠን እንለምንሃለን። በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም እስከ ዘላለም አሜን። ተወዳችሁ እግዚአብሔር ብሩካን ተወዳጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንግዲህ በዚህ ሱባኤያችን በየ7 ቀኑ በየአንዳንድ ሱባኤ የምንጸልያቸው የጸሎት ርዕሶች አሉ። በዚህኛው ሳምንት እግዚአብሔር ጥበብን ለትውልድ እንዲሰጥ፣ ትውልድ እንዳይራብ፣ ትውልድ እንዳይቸገር፣ ግራ እንዳይገባ፣ ራሱ እንዳይጠላ ሁላችንም የመንፈስ ብርሃን እንድናገኝ ጥበብን ነው የምንለምነው። ላይኛይቱን ጥበብ ነው የምንለምነው። በዚህ ሳምንት እንግዲህ ባለፈው ሳምንታት ባደረግናቸው ጸሎቶች በጣም ብዙ መልሶች እንዳገኛችሁ እየነገራችሁን ነበር። አንዲት እህቴ በቫይበር ስልክ ላይ መልእክቶችን አስቀምጣልኝ ነበረ። አንድ ሰው በጣም ከፍተኛ የሆነ የልብ ህመም ገጥሞት ያው ሊሞት ጫፍ ቀርቦ ሐኪሞች ተስፋ ቆርጠው እያለ በጸሎት እያሰብነው እንዴት አድርጎ እንዳገገመና ከአይሲ ወጥቶ ራሱን እየመገበ ጤና ሆኖ ተንፍሶ እንደሚኖር ተስፋ የቆረጡት ሐኪሞች ሁሉ ሲገረሙ ድረስ እንደዚህ እንደሆነ ነግራኛለች። እግዚአብሔር ይመስገን። ምስክርነታችሁን ላኩልኝ። በግል ስልካችን እንናገራለን፣ ሰው እንዲሰማ። የእኛ አምላክ ሰሚ ነው። የእኛ አምላክ የሚረዳ ነው። የእኛ አምላክ የሚያግዝ ነው። እውነተኛ ነው። ክብር ምስጋና ይገባዋል ለዘላለም። በእውነት እናሳፍረን። ዛሬ በሱ ስለመነካት ነው የምንማረው። የእግዚአብሔር ልጆች በእግዚአብሔር በአምላካችን መነካት ትፈልጋላችሁ? የእግዚአብሔር እጅ እንዲነካችሁ፣ እግዚአብሔር እሳት እንዲነካችሁ ትፈልጋላችሁ? እውነት ለመናገር በእግዚአብሔር ቤት ኖሮ በእግዚአብሔር ቤት ተምሮ በእግዚአብሔር ቤት አድጎ የእግዚአብሔርን ቃል አጥንቶ በቃልን በትምህርትም በወንጌልም በስብከትም በእግዚአብሔር ሳይነኩ መኖርን የመሰለ በጣም የሚያሳዝን ነገር የለም። ደግሞ በዛ መንገድ ውስጥ ደግሞ በሱ መነካት አንዴ ከተነኩ በኋላ ፈጽሞ ከዛ በኋላ በእግዚአብሔር ጋር መለየት እስኪያቅት ድረስ ፍቅር የሚይዘን በሱ እሳት ስንነካ፣ በሱ ፍቅር ስንነካ ለየት ያለ ስሜት ፍላጎት ለሱ ፍቅር እና ወደሱ መሳብ እንዲኖረን የሚያደርገን መንፈሳዊ ኃይል ስንቶቻችሁ እንደምትረዱት፣ ስንቶቻችሁ እንደምታውቁት፣ ስንቶቻችን ደግሞ በዚህ ጉዳይ ላይ እንደምንጸልይ እንደምንፈልግ አላውቅም። ብዙ ጊዜ ወደ ቤተክርስቲያን የሚመጡ ሰዎች ቶሎ የሚነኩ አሉ። በተለይ ዓለም ላይ አመፀኞች ሆነው ኃጢአተኞች ሆነው እኔ ያሳለፍኩት አይነት መንገድ አሳልፉ የመጡ ሰዎች እግዚአብሔር ምሕረት እግዚአብሔር ፍቅርና ይቅርታ ሲነኩ በደንብ ነው የሚነኩት። ኃይለኞች የማይታሰሩ ይታሰራሉ። አሳ ታውቃላችሁ ልጭ የሚል ነው፣ በቀላሉ ማያዝ ነው፣ በእጅ መረብ ነው የሚለው። በፍቅሩ መረብ ተጠምደው ከባህሩ የወጡ ሰዎች በቀላሉ ከአምላካቸው ፍቅር አይለያዩ እና በሱ የሚነኩ በጣም ቶሎ የሚነኩ ሰዎች አሉ። ደግሞ እንደዚህ በጣም ቤተክርስቲያን ውስጥ ከርመው ደግሞ ፈጽሞ በእግዚአብሔር ፍቅር ያልተነኩ ውጭ የቆሙ ሰዎች ደግሞ አሉ በመንፈሳቸው። መጽሐፍ ቅዱስን ስንመለከት የኦሪት ዘፍጥረት መጽሐፍ ታሪክ ውስጥ ኦሪት ዘፍጥረት ምዕራፍ 32 ላይ ቁጥር 22 ላይ የምናገኘው በሌሊት እግዚአብሔር ያዕቆብን እንዴት እንደነካው የሚተርከው ክፍል ነው። በዛች ሌሊት ተነሳ፣ 2 ሚስቶችን 2 ቁባቶችን 11 ልጆችን ይዞ የያቦቅን ወንዝ ተሻገረ። ወሰዳቸው፣ ወንዙንም አሻገራቸው፣ ገንዘቡን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድም ሰው እስኪነጋ ድረስ ታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ያዘው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋህ ቀዷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣
ከእግዚአብሔርና ከሰው ጋር ታግለህ በርትተሃልና ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቀኛለህ? ድንቅ ነውና አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ዳነች ሲል ይዛን ቦታ ስም ጵኒኤል ወይም እግዚአብሔር ብሎ ጠራው ይላል። እንግዲህ እንደምትሰሙት ነው። ይሄ ሰው እግዚአብሔርን በመፈለግ በጣም የተመሰከረለት ሰው ነው። ያዕቆብ ከወንድሙ ጋር ያታገለው እግዚአብሔርን የሚፈልግ በእግዚአብሔር የመባረክ ስሜቱ ነው። ስሜት ብቻ ነበረው፣ በትክክል መነካት አልነበረው። ይኸውላችሁ ሁለት አይነት ክርስቲያኖች አሉ። ለእግዚአብሔር ጥሩ ስሜት ያላቸው ክርስቲያኖች አሉ። በትክክል በእግዚአብሔር ቀስት የተወጉ ደግሞ ክርስቲያኖች አሉ። ለእግዚአብሔር ጥሩ ደስ የሚል ፍላጎት ያላቸው ተባባሪዎች አሉ። ቤቱ ሲሰራ ይሰራሉ፣ ጉባኤ ሲደረግ ይመጣሉ፣ ሲዘመር ይዘምራሉ፣ ሲገባ ሲወጣ። ግን የተለየ ከዚህ ዓለም ሰዎች የተለየ መንፈስ ውስጣቸው አያገኙም። ግን ደግሞ በሰዎች መካከል በዚህ ዓለም ሰዎች መካከል ተቀምጠው በተለየ መንፈስ ደግሞ የሚኖሩ ሰዎች አሉ። ጠላት በጣም አይወዳቸውም። እነዚህ ሰዎች በእግዚአብሔር እሳት የተነኩ ሰዎች ምልክት አላቸው። እግዚአብሔር የማይታወቅ ምልክት፣ ጠላት ብቻ የሚያውቀው ምልክት ያስቀምጥባቸዋል፣ ያሳድዳቸዋል እየለየ። በአርጤክስስ ዘመን እግዚአብሔርን የሚፈራው መርዶክዮስን መርጦ ነው ሐማ የተመለከተ። በጣም ብዙ ባሮች ነበሩ መቅደስ ውስጥ፣ ብዙ ባሮች ነበሩ ቤተ መንግስት ውስጥ፣ ብዙ ህዝቦች ነበሩ። 128 ሀገሮችን የሚመራ መንግስት ሲስተም ውስጥ ነው የሚሰራው። ፕራይም ሚኒስትር ነው ሐማ። በተለየ ሁኔታ ግን የተመለከተውና የተዋጋው የጠላው እግዚአብሔርን የሚፈራው መርዶክዮስ ነው። እንደዚህ ነው የሚያደርገው ጠላት። በተለየ ሁኔታ የተነኩ ሰዎች አሉ። መስቀል አጠገባቸው አለ፣ ይታወቃል። በሰዎች መካከል በደንብ ተለይቶ ይታወቃል። ስምዖን ጴጥሮስ እሳት ካነደዱት ሰዎች አጠገብ ተቀምጦ ነበር ጌታ የተያዘ ቀን። በተለየ ሁኔታ ግን ታውቋል። ሲያዩት አውቀውታል፣ የተነፍስ አውቀውታል፣ ሲናገር አውቀውታል። 3 ጊዜ አስጋዱት። በ3 አይነት ሁኔታ ውስጥ ነው ያዩት። ሲያዩት መልኩን ከዛ ሰው ጋር ነበር ካሉት። በጌታ የተነካ ሰው ያስታውቃል። ያን የተነካ ሰው መሆን ትፈልጋለህ ወንድም? እንደዛ የተነካችኋት ሴት መሆን ትፈልጋለሽ? እህቴ ዝም ብሎ ስጋና ደም ሆኖ መኖር አይሰለችም? በቃ ዝም ብሎ ስጋ ሆኖ መኖር አይሰለችም? ሳያምኑ አሜን እያሉ ሳይገባን እልል እያሉ መኖር አይሰለችም? በእውነት እሳቱ እኮ አለ። ያ ሜሎስ ያ ሰይፍ አለ እኮ ማዕከላችን። ያ የሚወጋው መብራት እኮ አለ ማዕከላችን። ያ መብራት ያ የጌታችን ኢየሱስ ክርስቶስ መብራት አለ እኮ አጠገባችን። ይወጋናል እኮ ሲገለጥልን። ዮሐንስ ራዕይ ምዕራፍ 1 አንብበው ደግሞ ዮሐንስ አንድ ትልቅ ራዕይ ሲመለከት በ7 መቅረዝ መካከል የቆመውን ተመለከተው። አይኖቹ እንደ እሳት ነበልባል ናቸው። ከአፉ ሰይፍ ይወጣል። እግሮቹ ጋር ነሐስ ይመስላሉ። ፊቱ እንደ ፀሐይ ያበራል። ነፍሱ እንደ በረድ ነጭ ነው ልብሱ። በደረቱ እንደ ካህናት አለቃ መታጠቂያ አድርጓል። ባየሁትም ጊዜ ሞትኩኝ ያለ ማየቱ ነካው። እነዛ ነበልባል አይኖቹ የዮሐንስን ሰብረው ገቡ። እዛ ቦታ ላይ ቆሙ የማይነኩ አሉ። ወዮልኝ ብሎ ምጮህ ደግሞ እንደነ ኢሳይያስ አሉ። ከንፈሬ የረከሰብኝ እኔ፣ ከንፈራቸው በረከሰባቸው ሰዎች መካከል የምኖር እኔ፣ ስንት ክፉ የተናገርኩ እኔ፣ ስንት ክፉ ያሰብኩ እኔ፣ ወዮልኝ ብለው የሚጸጸቱ በፍቅሩ እሳት የሚነዱ የሚለበለቡ፣ እንደዚሁም በዛ ፍም የሚፈወሱ ብዙ ደግሞ ሰዎች አሉ በዘመናችን። አባቶቻችን ሲመረቁን እግዚአብሔር ይባርክ ፊቱን ያብራል ይላሉ። እቺ ሁለተኛዋ ቃል ምን ያህል ገብታችሁ እንደሆነ አላውቅም። ፊቱን ያብራል፣ ፊቱ መብራቱ ይንካህ ማለት ነው። የፊቱ እሳት ይውጋህ ማለት ነው። ልብህን ያገኘው ውስጥህን፣ ለመንፈስሽን የውስጥሽን ዓለም ያገኘው ያ ደመና ያ ቅድስተ ቅዱሳን ልብሽ ውስጠኛው ክፍል ይግባ ማለት ነው። ገብቷል ወይ እህቴ? ገብቷል ወይ ወንድሜ? ውጭ ላይ ቆምከው ውስጥ ነህ።
ያንተ ጌታ ውጭ ቆሞ ውስጥ ነው ያለው። ነፍስ ውስጥ ገብቷል። በደም ስር ውስጥ አለ። በውስጠኛው ሰውነት ውስጥ አለ። ማንም በማይቀመጥበት ወንበር ላይ ተቀምጧል። ማንስ ወንበር ላይ ባልሽ ነው? ሚስትህ ናት? ብታፈቅራት ብታፈቅሪው ነው? ብትወጂው ነገር ነው ያለው? ማን ነው ያለው እዛ ወንበር ላይ? ለማተነጠፈ ያ ወንበር ማተቀመጠበት ይሆን? እኛ ሰዎች የእግዚአብሔር ልጆች ልዩ ቦታ አለን በውስጣችን። ማንም ሊቀመጥበት የማይገባ ልዩ ቦታ ካልተቀመጠበት ንጉሱ ውስጣችን ባዶ እንደሆነ እንዲሰማን የሚያደርገን እሱ ልዩ ቦታ መቀመጥ አለበት። ጌታ እዛ ቦታ ላይ መኳንንት ልጆቻችሁን መክፈት አለባችሁ። የኔም ባሪያው አገልጋዩ ልጁ ደጅ መክፈት አለበት፣ መግባት አለበት፣ እዛ ውስጥ መቀመጥ አለበት። እዛ ውስጥ እንደተነካ ሰው መቀደስ፣ ማስቀደስ፣ መዘመር፣ ማምለክ እግዚአብሔር እንደነካው ያዕቆብ እንዳለው ሰውነቴ ድና ቀረች። አንዴ ከነካን ወደ ኋላ መመለስ የለም። ይገርማል። በቃ እስከ ሽበት ወደፊት እግዚአብሔር እሳት ያስጨክናል። ቅዳሴ ማርያም ላይ ሰምታችኋል። አብ ወልድ መንፈስ ቅዱስ ያስጨክናሉ። ያስጨክናል። አንዴ ከነካን በቃ ወደፊት ብቻ ነው የምንሄደው፣ ወደ ኋላ ነው። በፍጹም ደስ አይለንም ወደ ኋላ ነው። የትናንትና ህይወታችን በፍጹም አይጓጓም። ፊት ለፊታችንም አይመጣም። ሁልጊዜ ፍቅሩ መስቀሉ ፊት ለፊታችን፣ ያ አሸናፊ ብርሃን ጨለማውን የሻረ ፊት ለፊታችን ይመጣል። በዛ መነካት ተነክታችኋል ወይ? ያ መነካት ነክታችኋል ወይ? ደርሳችኋል እዛ ሰዓት ጋር? ፍሙ ልባችሁ ውስጥ ወድቋል? እግዚአብሔር ልጆች ምን አይነቶች ነን? ውስጣችን ምን አይነት ይሆን? ከነጭ ልብሳችን ጀርባ ያለው ልባችን ምን አይነት ይሆን? ከማህተማችን ጀርባ ያለው የውስጥ ነፍሳችን ምን አይነት ይሆን? በእውነት ምን አይነት ይሆን? የኛ አባቶች የሆኑበት ኃይል ነው እሱ። ትልልቅ ቅዱሳን የሆኑበት ኃይል ሰዎች ነበሩ። እንደ ሰው ከሰው ተለይተው ቅዱሳን የትውልድ አበው የሆኑበት ኃይል ነው እሱ ኃይል። የኛ እናቶች ብሩክት ቅዱሳን አንስት የተባሉት ቅዱሳት አንስት የተባሉት የተባረኩ እናቶች የሆኑበት መለኮታዊ ምስጢር ነው ያ መነካት ከሰው ይለያቸው። በዛ ፍቅር የተነካ ሰው እንባ አለው። ወደለብኝ ብሎ አይደለም የሚያለቅሰው፣ ናፈከኝ ብሎ። መቼ ነው ቤት የምትመጣ? መቼ ነው የምታየኝ? መቼ ነው ውስጥ የምትበራው? መቼ ነው ማገኝ? መቼ ነው ማሸት? መቼ ነው መዳስ? ያለ ነው የሚያለቅሰው እንጂ ራበኝ ብሎ አያለቅስም። ፈጽሞ ችግር አይታየው የለም። ተመልከቱት ያዕቆብን፣ ገንዘቡንም ልጆቹንም ሚስቶቹንም ወረቱን ብልጥግናውን አሻገረና ብቻውን ቀረ። ከዛ ከወረቱ ከሀብቱ ከገንዘቡ ከእንጀራው ከምኑ ከዚህ ዓለም ሐሳብና ውጣ ውረድ ጀርባ ትልቅ ነገር ነው ይሄኛው፣ ከዛ ይበልጣል። እሱን አሻግሮ ለብቻ ሆነ። ለብቻችን ሆነን የምንመሰጥበት ከእግዚአብሔር ጋር የምናድርበት የምንውልበት ኃይል ነው። ያ ኃይል እግዚአብሔር መለከ ከገንዘብ በላይ ከቤተሰብ በላይ ከልጆች በላይ ከሚስት በላይ ከክብር በላይ ነው እሱ ኃይል። እውነተኛ ሆነን የምንቀርብበት ነው እሱ ኃይል። ሳንዋሽ የምንኖርበት ነው እሱ ኃይል። የእውነት ኑሮ የምንኖርበት፣ የእውነት ኃጢአተኛ ወይም የእውነት ጻድቅ የምንሆንበት የማናስመስልበት ነው እሱ ኃይል። ስምህ ማን ነው ሲለው ስሜ ኤሳው ነው አላለም። እንዳባቱ አላታለለው። ስሜ ያዕቆብ ነው። ሊዋሸው የማይችልበት ቦታ ላይ ነው ያለው። የእውነት መነካት የተነካ እንደዚህ ነው ያዋሽ። እሱም ማን እንደሆነ ያውቃል። በዚህ ፍቅርና እሳት መነካት የሚፈልጉ ሰዎች ንካኝ ማለት አለበት። እንደ ያዕቆብ ለብቻችን የምንሆንበት ሰዓት የጸሎት ሰዓት ይዘን ፕሮግራም ይዘን ለብቻችን የምንጸልይበት ሰዓት፣ ወደ እኔና ወደ ልቤ ግባ ስትገባ ይሰማኝ የምንልበት ሰዓት ያስፈልገናል። ጸሎት ይዘን ልንጸልይበት የሚገባ ርዕስ ነው። ሳይነኩ ውጪ ቆሞ አሜን ብሎ የሚመጣ ክርስቲያን ሆነን እንዳንሞት
ለምሳሌ ያኛው ሰማያዊ ኑሮ የመነካት ኑሮ ነው። በእንጀራ አይደለም እንደደሰተው በሰማይ በምስጋና በአምልኮ ነው እንደደሰተው። እዛኛው ወደ መነካት ኑሮ ለመግባት መነካት የሚጀምረው ከዚህ ነው። የፍቅሩ ነበልባል እንዲያቃጥለው ልባችንን ጠጋ ማድረግ በጸሎት ያስፈልጋል። በደንብ እስከንነካ መጸለይ አለብን። የሰማነውን በልቦናችን ጻፍልን። ፍቅሩ ይንካል። የመንፈሱ ሰዓት ብርሃኑ ፍቅሩ ነበልባሉ ያገኘን በእውነት ይውሰደው። ማንነታችንን ላይመለሱ አድርጎ ይወሰድልን ውስጣችንን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት ይነታችን እመቤታችንን ረድኤት በረከት የምናጠበቅ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ካርጋችሁት ሁሉ ያለሁ አከብራችኋለሁ የምታደርጉ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም